የሰለጠነ ማህበረሰብ እንደው መገለጫው ምንድነው? ሀገርስ እንደው መገለጫው ምንድነው? ለኔ መንፈሳዊነት በራሱ አንዱ የስልጣኔ አካል ነው ብዬ ነው ማለት። የቶኪንግ ጀነሬሽን ነው እንደሚባለው የ21ኛው ክፍለ ዘመን ስላወሩ ብቻ ፍሉዌንስ ያላቸው ኮሄረንሱ ምኑ ቋንቋው ምኑ በጣም ያምራል ግን ተግባራዊ ያለ ማድረግ ነገር የሚታይ የሚጨበጥ ነገር የማጣት ነገር አለ። የባህል አብዮት ያስፈልጋል ማለት ግን ሙሉ በሙሉ ማጥፋት አብዮትን የተረዳንበት መንገድ ራሱ ትልቅ ችግር ያለበት ነው የሚመስለው። ህይወትስ እንደው በመንፈሳዊ ልዕልና ከፍ ማለት ከስልጣኔ ጋር ይጋጫል ወይስ አብሮ መሄድ ይችላል? ሶሻል ሚዲያ ላይ የሚጻፈው ሁሉም ሰው እኮ ትክክል ነኝ እያለ ነው የሚጽፈው እኮ። ትክክል ነኝ ነው። ለምን ትክክል ነኝ ይላል? ምክንያቱም ሪፈረንስ ፖይንት ስለሌለ። ታሪክን ለታሪክነቱ ማዋል ይጠበቅብናል። ታሪክን ለማጋጫ የሚጠቀሙ ሰዎች በነገራችን ላይ እኔ በህግ የሚቀጡበት መንገድ ራሱ በህግ መጽደቅ ያለበት ነው የሚመስለው። ስለዚህ ያው ትንሽ ያው አጉድያለሁ ማለት ነው አይደል? ብዙም አላጎደልኩም። እንዴት ናችሁ? የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅት የእንግዳ ሰዓታችን ላይ ነው የምንገኘው። ተመልካቾች እንደወትሮ ሁሉ ዛሬም አንድ ለየት ያለ እንግዳ ይዤላችሁ መጥቻለሁ። ዶክተር መላኩ አዳል ይባላል። በአዲስ አበባ ዩኒቨርሲቲ የባዮሜዲካል ሳይንስ ተመራማሪ እንዲሁም ደግሞ መምህር ነው። ከዚህ በፊት ለሉሲ ሀገር ሰዎች የተሰኘውን መጽሐፍ ለተደራሲያን አበርክቷል። ይሄ መጽሐፍ እንግዲህ ገዘፍ ያሉ ሀሳቦችን ይዟል። ምናልባት ከኢትዮጵያውያን ችግር መንስኤና መፍትሄዎች ጋር የተያያዘ ሰፊ ጥናታዊ ጽሁፍ እንደ ሪፈረንስ የምንጠቀመው መጽሐፍ ነው ማለት ይቻላል። ታዲያ ከዚህ መጽሐፍ ውስጥ አንድ ስልጣኔ የሚለውን ሰበዝ መዘን እንጨዋወታለን፣ እንማማራለን። አብዝታችሁ ታተርፉበታላችሁ። እስከቻላችሁት ድረስ አብራችሁ ዘለቁ። ዶክተር እንኳን ደህና መጣ። እንኳን ደህና ቆያችሁ። እጅግ በጣም አመሰግናለሁ እንግዳይ ስለሆንክ። እኔም እንዲሁ አመሰግናለሁ። ቀደም ሲል እንግዲህ ስላንተ ጥቂት ነገሮችን ለመንደርደሪያ ያክል ተናግሬያለሁ። ነገር ግን በቂ ነው ብዬ አላስብም። ምናልባት ብትጨምርበት ደስ ይለኛል። መላኩ አዳል እባላለሁ። ተወልጄ ያደኩት ጎንደር ነው። አዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪዬን በባዮሎጂ፣ ሁለተኛ ዲግሪዬን በጄኔቲክስ ከአዲስ አበባ ዩኒቨርሲቲ እንዲሁም ሞለኪውላርና ሴል ባዮሎጂ ጀርመን በሚገኘው ሃይደልበርግ ዩኒቨርሲቲ ሰርቻለሁ። ፒኤችዲን ደግሞ በባዮሜዲካል ሳይንስ አዲስ አበባ ዩኒቨርሲቲ ሰርቻለሁ። ስለዚህ ያው ትንሽ ያው አጉድያለሁ ማለት ነው አይደል? ብዙም አላጎደልኩም። መልካም፣ እስቲ ወደ ጨዋታችን እንሂድ። መጽሐፍን የጀመርከው ለምን ደሃ ሆነን በሚል ጥያቄ ነው። ቻፕተር 1 ላይ ነው ያለው እና ይሄ ጥያቄ የሁሉም ኢትዮጵያዊ ጥያቄ ነው ብዬ ነው የማስበው። የሁላችንም ጥያቄ ነው። በተለይ ደግሞ የኢትዮጵያ ነገር በደንብ የሚያንገበግበው ከኮንሽየስ ማህበረሰብ የሚወጣ ይሄ አመለካከት ነው፣ ጥያቄም ነው። ምናልባት በኢኮኖሚ ያደጉ አድቫንስድ የሆኑ ሀገሮች ያለፉበት የድህነት መንገድ አለ። ምናልባት ያ ታሪካቸው ነው አልፏል። ለኛ ግን ድህነታችን አሁንም ታሪካችንም ነበር፣ አሁንም ኑሯችን ሆኗል እና ስለ ድህነት ሳስብ ደግሞ ስልጣኔ የሚለውን ነገር አነሳለሁ። ማለት ስልጣኔ ጋር የተያያዘ ጉዳይ ነው ድህነት የሚለው ኮንሰፕት ማለት ነውና ምናልባት ባለመሰልጠናችን ምክንያት ድሃ ሆነናል ማለት እንችላለን። አንዱ ኮምፖነንት ነው ብዬ አስባለሁ። ስለዚህ ከስልጣኔ ምንነት እስቲ እንነሳ። ምን ማለት ነው የሚለውን ነገር እናውራበት። ስልጣኔ ማለት ተግባራዊ ሊሆን የሚችል መረጃ መጠቀም የሚችል ማለት ምን ማለት ነው? እውቀትን መጠቀም የሚችል ይህን እውቀት ደግሞ ተግባራዊ ሊያደርግ የሚችል ክህሎት ያለው ማህበረሰብ ሲፈጠር የሚመጣ ለውጥ ነው። ስልጣኔ እሱ ነው። ስለዚህ አንድ ማህበረሰብ ሰለጠነ ሊባል የሚችለው በማህበረሰቡ ዘንድ በፖለቲካ፣ በኢኮኖሚ፣ በማህበራዊ ዘርፎች ውስጥ ለማህበረሰቡ ሊጠቅሙ የሚችሉ ለውጦች መምጣት ሲችሉ ነው። በዚህ እውቀት በዚህ ክህሎት ምክንያት መምጣት ሲችል ይሄ ምን ማለት ነው? ለምሳሌ በፖለቲካ አንጻር ካየ ነው ለምሳሌ የምናያቸው የዘመናዊነት መገለጫ የሆኑ እንትኖች አለ። ዲሞክራቲክ የሆነ ሲስተም አለ ወይ? ህዝብ ተንቀሳቅሶ ስራ መስራት ይችላል ወይ? ሀብት ማፍራት ይችላል ወይ? ሀብቱ ይጠበቅለታል ወይ? በፈለገው ቦታ መዘዋወር ይችላል?
እንደዚህ አይነት የኢኮኖሚ እንቅስቃሴዎችን የሚፈቅድ ሁኔታ አለ ወይ? እንዲህ አይነት ነገሮች መመለስ የሚችል ሲሆን ነው አንድ ወይም ስልጣኔ ያለ የምንለው። ማህበራዊ የሆኑ እድገቶችን ማሳየት ችለናል ወይ? ለምሳሌ ጥሩ ማህበረሰብ ጥሩ እንዲያውቅ የሚያስችል የትምህርት ስርዓትን ነድፈናል ወይ? ማህበረሰብ የራሱን ባህል ኤክሰርሳይዝ እንዲያደርግ የሚያደርግ ስርዓት ነድፈናል ወይ? ማህበረሰብ ውስጥ ያሉ ደካማ የሆኑ ጉድፎች ካሉ እነሱን ከማህበረሰቡ ውስጥ ለማጽዳት ለማጥፋት ጥረት ተደርጓል ወይ? እንደው ዝም ብሎ ማጥፋት አይደለም። በነገራችን ላይ ጥንቃቄ በተሞላበት መንገድ ማህበረሰብ በነገራችን ላይ በደንብ የተማረ ከሆነ ደካማውን ከበጎ መለየት የሚችልበት ሁኔታ ይፈጠራል። ስለዚህ ጥሩ ትምህርት እስካስተማርና ድረስ እነዛ ነገሮች መምጣታቸው አይቀርም። ጤናውን ጠብቀንለታል ወይ? የማህበራዊ ጉዳዮች ናቸው አይደለ? እና እነዚህን ነገሮች ማሟላት የቻለ ማህበረሰብ ነው የሰለጠነ ማህበረሰብ፣ የሰለጠነ ሀገር ልንለው የምንችል። እዚህ ጋር ምናልባት ስለ ግሮዝ እና ዴቨሎፕመንት የሚባሉ ኮንሰፕቶች አሉ። ምናልባት በአማርኛ እድገትና ወይ ሆሊስቲክ ልማት ልንለው እንችላለን። እና ልዩነቱ አንዳንዴ ግሮዝ ዝም ብሎ የሚታይ ህንጻዎች ምናምን በቁስ ብቻ የሚታየን እንደ ሀገር እድገት ሆሊስቲክ ነው ብለው የሚያስቡ አካላትም ስላሉ ነው። እና እስቲ ለይልኝ ይሄንን። በነገራችን ላይ እድገት የልማት ግሮዝ የዴቨሎፕመንት አካል ነው ብዬ አስባለሁ። ስለዚህ ዴቨሎፕመንትን ሰፋ አድርገን ማየት ያለብን ይመስለኛል። ግሮዝ ስንል ወይም እድገት ስንል ቅድም አሁን አንቺም ጠቀስ እንዳደረግሽው ማቴሪያሊስት የሆነ ቁሳዊ የሆነው እድገት ላይ ነው የበለጠ ፎከስ የሚያደርገው። ዴቨሎፕመንት ስንል ወይም ደግሞ ልማት ስንል ግን ያ ግሮዝ ያ ዴቨሎፕመንት ያ እድገት በሰዎች ላይ ያመጣው ተጽዕኖ መገለጽ መቻል አለበት። ለምሳሌ ቅድም የስልጣኔ ጥያቄ ስናነሳ የማህበራዊ ጉዳዮችንም በዛው እያነሳ ነበር። ምን አይነት የእውቀት ለምሳሌ የትምህርት ልማት ምን ያህል እየተካሄደ ነው? በማህበረሰብ ውስጥ ያለ የሞራል እሳቤዎች እንዴት አድርገዋል አለ አይደለ? እነዚህ ነገሮች የጤናው ሁኔታ በምን ሁኔታ እድገት አሳይቷል። እንዲህ አይነት ነገሮችን ባሰብን ቁጥር እያሰብን ያለ ነው የሰዎቹን እድገትም ጭምር ነው። በግለሰብ ደረጃ ያ እድገት የሚባለው ነገር ለግለሰቦቹ ደርሷቸዋል ወይ ምሳቤ ያለበት ያ ነው ዴቨሎፕመንት ወይም ደግሞ ልማት የምንለው ነገር። ግን ግሮስ በሆነ ማቴሪያሊስቲክ በሆነ ወይ ደግሞ ቁሳዊ የሆነውን እድገት ካየነው ደግሞ ሞር ግሮዝ ነው የሚሆነው። ትልቁ ችግር ምንድነው? ግሮዝ በቀጥታ ወደ ልማት ላይ ቀየር ይችላል። ምክንያቱም ግሮዝ ሊኖር ይችላል። ነገር ግን ግሮዝ ለምሳሌ ለማህበረሰቡ ለብዙሃኑ ተደራሽ ማይሆን ከሆነ ትንሾች ተጠቃሚ የሚሆንበት ከሆነ ያን ያህል ልማት ሊባል አይቻልም። ምክንያቱም ለማህበረሰቡ ተደራሽ አልሆነምና ይህ ይመስለኛል። አንዳንድ ሰዎች ደግሞ ኢትዮጵያ እንግዲህ እንደምናውቀው የባህል ሀገር ናት አይደለ? ብዙ ጎሳዎች ያሏት፣ እያንዳንዱ ጎሳ የራሱ የሆነ ባህል ያለው ሊታይ የሚችል ሌሎች ሀገራትን የቱሪስት መስህብ ሊሆን የሚችል ባህል አላቸው። እና አንዳንዶች ደግሞ ምንድነው የሚሉት ባህል ሃይማኖት የሚባለው ኢሹ የሚባለው ነገር ለእድገታችን ወይም የሰለጠን ሀገር እንዳንሆን እንቅፋት ሆኖብናል ብለው የሚያስቡ የሚከራከሩ የሚሞግቱ ሰዎች እንዳሉ አውቃለሁ። እንደው ይሄንን ማጥፋት እንችላለን ወይ? አብሮ ጎን ለጎን መሄድስ አይችልም ወይ? በነገራችን ላይ አሁን የጠየቅሽኝ ጥያቄ የስልጣኔ የት ቦታ ነው መጀመር ያለበት ነው። አሁን የጠየቅሽኝ ያለው ስልጣኔው የት ቦታ ነው መጀመር ያለበት። በነገራችን ላይ አሁን አንቺ እንዳልሽው ስልጣኔ መጀመር ያለበት ከኛነታችን ነው አንዱ አለ። ሌላኛው ደግሞ ስልጣኔ መጀመር ያለበት በቃ ሰዎች ሌሎቹ ሀገሮች ከደረሱበት ቦታ ከጀመር ይበቃናል አይነት ነገርም አለበት እና ለኔ እኛ አለንበት ቦታ ነው መጀመር ያለበት ባይ ነኝ። ስልጣኔ መጀመር ያለበት እኛ ጋር ነው መሆን መቻል ያለበት። እንደዛ ሲሆን ምንድነው መሰረት ይኖረናል ብዬ አስባለሁ። መሰረት ለምሳሌ ሌሎች ጋር መጀመር ማለት መሰረታችንን ተወው ነው በነገራችን ላይ እና መቆሚያ የሌለ
የሌለው በአየር ላይ የተንሳፈፈ የሆነ ቤዝለስ የሆነ ነገር ነው፣ መሰረት የሌለው ነው የሚሆነው ለኔ። ስለዚህ መጀመር ያለብን እኛነታችን ላይ ነው መጀመር ያለበት። ያ ማለት ግን የውጩ አያስፈልገንም ማለት አይደለም። የውጩን እንዴት ማምጣት እንዳለብን ለኛ ተግባራዊ ችግራችን ለመፍታት እንዴት እንደምንጠቀምበት ማሰብን የሚጠይቅ ነገር ነው። ስለዚህ ይሄን ካል ሪሊ ባህል እንደው አላለ ችግር ያለበት ነው አያስፈልግም አይነት እሳቤዎች ችግር ያለባቸው መሆኑን ማሳያ ነው። ለኔ ባህል የአንድ ማህበረሰብ እውቀት ነው፣ እውቀት ምንጭ ነው። ምክንያቱም አንድ ማህበረሰብ ዝም ብሎ የሆነ አንድ ቀን ስናየው የምናየው አይደለም። ከትውልድ ትውልድ ሲተላለፍ የመጣ ብዙ እውቀቶች አሉ። በነገራችን ላይ ያ እውቀት ነው ያኖረን፣ ያ እውቀት ነው እኮ። ምክንያቱም ያ ድሪም የምናደርገው የምናልመው ያደጉ ሀገሮች እውቀት የምንለው የምዕራቡ ዓለም እድገት የምናስበው ስላለን እኮ ነው። ዛሬ በህይወት ስላለን ነው እኮ አይደለ? ያ ያኖረን ደግሞ ያ ባህላዊ የሆነ እውቀት ነው። ስለዚህ ያ ማህበረሰብ ዝም ብሎ እንደው ምንም ከምንም የመጣ ምንም እውቀት የሌለው ማህበረሰብ አይደለም፣ እውቀት ያለው ማህበረሰብ ነው። ጥያቄው ግን መሆን ያለበት ያ እውቀት ብቻውን በቂ ነው ወይ ነው። ለኔ ያ እውቀት ብቻ በቂ አይደለም። በነገራችን ላይ የኛ ሀገር ብቻ አይደለም እውቀት የሚያንሰው። አሜሪካም ብንሄድ አሜሪካ እውቀት ያንሰዋል። ለዛ እኮ ነው አይደል ዩኒቨርሲቲዎቻችን ከፍተው ብዙ ሪሰርች ተቋማት ኑሯቸው ምርምር የሚሰሩት እኮ አዲስ እውቀት ለማመንጨት ነው። ለምን አስፈልጋቸው? ምክንያቱም ጊዜው የሚጠይቀውን ችግር መፍቻ እውቀት ግዴታ መፈለግ ስላለባቸው። ስለዚህ እውቀት ሁሌም ያንሳል። ስለዚህ ከሌሎቹ ዓለም የማምጣት ግዴታ አለብን። ግን እንዴት ነው የምናመጣው ደግሞ ሌላ ጉዳይ ነው። ማምጣት ያለብን ችግራችንን ለይተን ለችግራችን መፍትሄ የሚሆኑንን ነው ማምጣት ያለብን። ከቻልን ደግሞ ለኛ ለአዲሱ ችግሮቻችን መፍትሄ ፈላጊዎች መሆን መቻል አለብን። ለዛም ዩኒቨርሲቲዎቻችንን ማጠንከር ይኖርብናል። ሪሰርች የምርምር ተቋማቶቻችንን ማጠናከር ይኖርብናል። ተመራማሪዎቻችንን በደንብ ማሰልጠን ይኖርብናል። ይህን ማድረግ ስንችል ልክ እነሱ የሚያደርጉትን ማድረግ እንችላለን። እኛነታችንን ማልተውንም፣ ምክንያቱም የተነሳ ነው ከራሳችን። በነገራችን ላይ የራሳችንን ችግር ለመፍታት የሚበቃ እውቀት ካለን ሌላ ፍለጋ መሄድ ያለብንም አይመስለኝም። ሌላ ፍለጋ መሄድ ያለብን የራሳችን ችግር መፍታት የሚያስችል እውቀት ሲያንሰን መሆን መቻል አለብን። አንዱም ትልቁ ችግራችን የምንማረው ትምህርት፣ የምናስተምረው ትምህርት፣ የምናሰለጥንበት ከችግራችን አለመነሳቱ። ይህን ብናደርግ መፍትሄ ይሆናል ብዬ አስባለሁ። ስለዚህ ይሄ ባህል ሙሉ በሙሉ ችግር አለበት እንጣለው አይነት ነገር ራሴን ልጣል ነው የሚሆነው፣ ራሳችንን እንጣል ነው የሚሆነው እና ለእኔ ስህተት ነው ባይ ነኝ። መንፈሳዊ ህይወትስ እንደው በመንፈሳዊ ልዕልና ከፍ ማለት ከስልጣኔ ጋር ይጋጫል ወይስ አብሮ መሄድ ይችላል? ለእኔ መንፈሳዊነት በራሱ አንዱ የስልጣኔ አካል ነው ብዬ ነው የማምነው። ይሄ ማለት ግን በመንፈሳዊነት ወይም ደግሞ በአማኝነት በሃይማኖተኝነት ውስጥ የራሱ ስህተት አይኖርም ማለት አይደለም። ስለዚህ ስህተቶቹ መታረም መቻል አለባቸው። አዎ፣ ነገር ግን በዛ ውስጥ ደግሞ የራሱ በጎ የሆኑ ጎኖች አሉ። እነሱንም መያዝ መቻል አለብን። ለኔ ሃይማኖት፣ እምነት፣ መንፈሳዊነት የምንላቸው ነገሮች የባህሉ ራሱ አንድ አካል ናቸው። ቅድም ያነሳ ነው የእውቀቱም አንድ አካል ናቸው። ስለዚህ እንደው እናጥፋቸው አይነት አካሄድ እኔ ተገቢ ነው ብዬ አላስብም። እሱን ካደረግን በነገራችን ላይ አሁን ካለንበት የባሰ ችግር ውስጥ እንገባለን ብዬ ነው ማስበው። ለምን የምዕራቡንም አላዝነውም፣ የራሳችንንም እያጠፋን ነው። ስለዚህ አብረን ነው የምንጠፋው። ምክንያቱም እውቀት የሌለው ማህበረሰብ ከመጥፋት የዘለለ ሌላ አማራጭ ያለውም አይመስለኝም። ስለዚህ ጥንቃቄ መደረግ መቻል አለበት። አንዳንድ የሚነሳሉ እኮ የባህል አብዮት ያስፈልገናል። አዎ የባህል አብዮት ያስፈልገናል። የባህል አብዮት ያስፈልጋል ማለት ግን ሙሉ በሙሉ ማጥፋት፣ አብዮትን የተረዳንበት መንገድ ራሱ ትልቅ ችግር ያለበት ነው የሚመስል ማጥፋት ነው። ነገር ግን ላጠፋ ነው የሚተካልን ነገር እንኳን አስበንም አናቅም። የ1966ቱን አብዮት አይተነዋል፣ ምን እንዳስከተለብን። አብዮቱን እንጂ ያየ ነው አብዮቱ ያመጣብንን ወይም ሊያመጣብን የሚችለውን ተጽዕኖ አሻግረን ያየን አልመሰለኝም። አሁንም እያደረግን ያለነው ተመሳሳይ ይመስለኛልና ጥንቃቄ መደረግ አለበት ባይ ነኝ።
ስለዚህ የዚህ ትውልድ ክፍተት ታዲያ ምንድን ነው ትላለ? ብዙ ጊዜ እየሰጋው መጥቻለሁ ከጊዜ ወደ ጊዜ። ትላንትና የነበረው ማህበረሰብ ብዙ አንባቢ የነበረ ማህበረሰብ፣ ምናልባት በደርግ ዘመነ መንግስት የነበሩት ምናምን የራሳቸው የሆነ ጉዳትን ቢኖራቸው በዛው ልክ አንባቢ የነበረ ማህበረሰብ ነው። ከዛ በኋላ ደግሞ ያው ምክንያት ይኖረዋል። ግን አሁን ሰዎች ወጣቶች በተለይ እያነበቡ አይደለም። ማህበራዊ ሚዲያ ላይ ብዙ የመጣድ ነገር አለ። እውቀታችን ቁንጽል ነው። ብዙ ጊዜ ደግሞ ኦብዘርቭ ካደረግ ከታዘብክ ሰዎች በጣም ይሄ ትውልድ በተለይ ብዙ ያወራል። የቶኪንግ ጀነሬሽን ነው እንደሚባለው የ21ኛው ክፍለ ዘመን ስላወሩ ብቻ ፍሉዌንስ ያላቸው ኮሄረንሱ ምኑ ቋንቋው ምኑ በጣም ያምራል። ግን ተግባራዊ ያለ ማድረግ ነገር፣ የሚታይ የሚጨበጥ ነገር የማጣት ነገር አለ። ቁንጽል እውቀት የኢንሳይክሎፒዲያ እውቀት ብቻ ነው ብዙዎቻችን ያለን እና እንደው ምክንያቱ ምንድን ነው የምትለው? ስልጣኔ ምን ማለት እንደሆነ እና መቼ ነው ሰለጠን የምንለውን ነገር ለመመለስ ሞክረናል። በነገራችን ላይ ከዚህ ጋር በተያያዘ የዘመናዊነትና የድህረ ዘመናዊነት እሳቤዎች አሉ። ዘመናዊነት የሚለው ምንድነው? ምክንያታዊነት መኖር መቻል አለበት። እውነት ቋሚ የሆነ እውነት አለ፣ ቋሚ የሆነ እውቀት አለ፣ የሞራል ስታንዳርድ አለ ወይም ሚዛን አለ። በዚህ ውስጥ ነው የሚሰራው። ማለት ምን ማለት ነው? ቋሚ የሆነ አንድ ነገር አለ ማለት ነው። ስለዚህ እውነት ነው ስንል ለሆነ ወደ ቋሚው ነገር ነው የምንሄደው፣ ወደዛ ወደ ልኩ ነው የምንሄደው። በዛ መንገድ ነበር እሳቤው የነበረው። ነገር ግን አሁን ድህረ ዘመናዊነት መጣና በቃ እንደዚህ ብሎ ነገር የለም አይነት ነገር ነው እየመጣ ያለው። አንድ ወሳኝ የሆነ እውነት የለም፣ አንድ ወሳኝ የሆነ እውቀት የለም። ሞራል የሚባለው ነገር አንጻራዊ ነው አይነት እሳቤዎች ነው የመጣው። ይሄ የአንጻራዊነት እሳቤ ምንድን ነው የሚያደርገው? እያንዳንዱ ሰው የራሱን መንገድ እንዲሄድ ነው የሚያደርገው። ምክንያቱም ከምን አንጻር ነው ሚዛኑ የሚሆን? ስለዚህ የሚዛን ችግር ተፈጥሯል። በዚህ ሪፈረንስ ፖይንት የለው። ስለዚህ ምን የሄድበት ነገር በቃ ስለዚህ እንዋሽበት ትውልድ ልበለው፣ የንዋሽበት ትውልዱ ሆነ ማለት ነው። ምክንያቱም እኔ የምለው ትክክል ከሆነ ሚስተር ኤክስ የሚለው ሚስተር ዋይ ሚስተር ዜድም ኤቭሪባዲ የሚናገረው ትክክል ከሆነ የትኛው ነው ትክክል የሚሆነው? ቅድም ምን ብለን ነበረ? እውቀት ተግባራዊ የሚሆን ነው ብለን ነበር። ሁሉም ያሰኘው የሚለው በሙሉ ትክክል ከሆነ ሁሉ ነው ተግባራዊ የሚሆኑት ማለት ነው። በጣም አስቸጋሪ ነው። አንዱ ትልቁ ችግር ይሄ ነው። ይሄ በነገራችን ላይ ወደ ሶሻል ሚዲያውም መጥቷል። አሁን ሶሻል ሚዲያ ላይ የሚጻፈው ሁሉም ሰው እኮ ትክክል ነኝ እያለ ነው የሚጽፈው እኮ። ትክክል ነኝ ነው። ለምን ትክክል ነኝ ይላል? ምክንያቱም ሪፈረንስ ፖይንት ስለሌለው። ወደ ሪፈረንስ ፖይንቱ አይደለም የሚሄደው፣ ወደ ስታንዳርዱ አይደለም የሚሄደው። የራሱን ነው የሚለው፣ የራሱ ስታንዳርድ ሴት አድርጓል እና ልዋሽበት ሆነ ማለት ነው። እና የፖስት ሞደርኒዝም እሳቤ ወይም የድህረ ዘመናዊነት እሳቤ ያመጣው ትልቅ ችግር ነው እና ለእኔ ትውልዱ በራሱ ተጠያቂ ነው ብዬ አላምንም። ችግሮቻችንን በደንብ አድርገን አርቲኩሌት አድርገነዋል። በተወሰነ ደረጃም እንደዚሁ መፍትሄዎቹንም በአንድም ሆነ በሌላ ገልጸዋል። በአጠቃላይ ማን ምን ያድርግ የሚለውን ነገር እናንሳና እናጠቃል። የችግርና የመንስኤ ግንኙነት ለማንሳት ሞክሬ ነበረ። በዛ ውስጥ መንስኤዎችን ጠቁመናል። አንዱ ያልነው የሰው ተፈጥሮ ራሱ አንዱ የችግር መንስኤ ሊሆን ይችላል ነው። ለምንድን ነው? ተወዳዳሪዎች ነን፣ መኖር ሰርቫይቭ ማድረግ አለብን፣ መኖር መቻል አለብን። ስለዚህ በዛ ሂደት ውስጥ ውድድር ይኖራል ማለት ነው። ውድድር ካለ ደግሞ ግጭት ይኖራል። አንዱ መንስኤ የሚሆነው ለዛ ነው፣ የችግር መንስኤ የሚሆነው። ለዚህ መፍትሄ ምንድን ነው የሚያስፈልገው? ሀብት ማፍራት ነው። ምክንያቱም እሱ ምን ስለሚያደርግ? ውድድሩን ስለሚቀንስልን። ግን እሱን ለማድረግ ምንድን ነው የሚያስፈልገው? የግዴታ እውቀት ያስፈልገዋል አንድ ማህበረሰብ። ምክንያቱም ሀብቱን ለመጨመር ለሀብት እድገት ግብዓት የሚሆን ምክንያቱም ጥቅም ላይ ያልዋለን ሀብት ጥቅም እንዲኖረው ወይም ደግሞ ለማህበረሰብ ጥቅም እንዲውል ለማድረግ የሚያስፈልገው ነገር ለማምጣት እውቀቱ ያስፈልገናል። ስለዚህ እውቀቱ ራሱ ግብዓት ነው የሚሆነው ማለት ነው። ስለዚህ ማወቅ ያስፈልጋል ማለት ነው። ስለዚህ እውቀቱ በጣም ወሳኝ ነገር ነው። እውቀቱ እንዴት ይመጣል?
በጣም ወሳኝ ነገር ነው። በማህበረሰባችን በትክክል ማስተማር መቻል አለብን። ትምህርት ቤቶቻችን ጥሩ መሆን መቻል አለባቸው። ልጆቻችን ጥሩ አድርገን ማስተማር መቻል አለብን። ለልጆቻችን የሚያስፈልገው የትምህርት ግብዓት መሟላት መቻል አለበት። ጥሩ መጽሐፍ መታተም አለባቸው። ጥሩ መምህራን ያስፈልጉናል። ጥሩ መምህራን እንዲኖሩን መምህራን እንዲሆኑ የሚያስችለው ሁሉ ያስፈልጋቸዋል። መኖር መቻል አለባቸው። አንዱ አሁን ትልቅ ችግር እየሆነ ያለው የመምህራን የኑሮ ሁኔታ አስቸጋሪ ስለሆነ መምህራን ወደ መምህርነት መግባት የሚፈልግ ማንም የለም። ስለዚህ እሱ ጥንቃቄ መደረግ አለበት ማለት ነው። እሱን ስናደርግ ጥሩ አሳቢ ዜጎችን ማፍራት እንችላለን። ጥሩ እውቀት ይኖራል። ስለዚህ ጥሩ ሀብት ማፍራት ይቻላል። ስለዚህ ውድድሩን መቀነስ ይቻላል፣ ግጭትም መቀነስ ይቻላል ማለት ነው። አንዱ ይሄ ነው። ሌላኛው የኢኮኖሚ ፖሊሲያችን ያልነው ነው። ኢኮኖሚ ፖሊሲያችን መሆን ያለበት ብዙሃኑ ማህበረሰብ የሚጠቅም መሆን መቻል አለበት። ትንሾቹን ግለሰቦች ተጠቃሚ የሚያደርግ አይደለም መሆን ያለበት። ያን ስናደርግ ግጭትን እንቀንሳለን። ያን ስናደርግ ህዝባችን ማልማት እንችላለን። ህዝብ ከለማ ደግሞ ነገ አምራች ነው የሚሆነው። ቅድም የእውቀትን ወሳኝነት እያወራን ስለነበር ማለት ነው። ስለዚህ ያን የማድረግ ግዴታ ያለብን ይመስለኛል። ሌላኛው የውጭ ኃይሎች ተጽዕኖ ነው። የውጭ ኃይሎች ተጽዕኖ ተፈጥሯዊ ነው ብዬ ነው የማስበው። ምክንያቱም ሀገሮች ይወዳደራሉ እርስ በራሳቸው ሁሌም ቢሆን። እያንዳንዱ ሀገር የራሱን ጥቅም ማስከበር ይፈልጋል። ጥያቄው መሆን ያለበት የሌላኛው በመከበር ውስጥ የኔን ምን ያህል አስከብራለሁ ነው የሚሆነው። ስለዚህ የውጭ ጉዳይ ፖሊሲን ማስተካከል፣ ከሌሎች ሀገሮች ጋር በሰላም አብሮ መስራት የሚቻልበትን ሁኔታ ጠንቅቆ ማወቅ፣ አስቸጋሪ የሚሆን ከሆነም ራስ እንዴት መከላከል እንደሚቻል በደንብ ማሰብና መዘጋጀቱን ይጠይቃል ብዬ አስባለሁ። ሌላው የውጭ ኃይሎችን ተጽዕኖ የመቀነሻው ትልቁ ነገር የራስን ማህበረሰብ የራስን ህዝብ አንድነት መጠበቅ መቻል። እንደዛ ካልሆነ የራሱን ችግር ይዞ ነው የሚመጣው። ምክንያቱም ማህበረሰብን አንድነት መጠበቅ ማንችል ከሆነ ለጠላት የተለያየ በር ከፍተናል ነው የሚሆነው። ስለዚህ በዛ ውስጥ የውጭ ተጽዕኖ መቋቋም እንችላለን ብዬ አላሰብም። አሪፍ የመፍትሄ ሀሳብ ነው የጠቆምከው። ሁላችንም በኃላፊነት ስራችንን መስራት አለብን ማለት ነው። በጣም ነው የማመሰግነው። ምናልባት የዚህ መጽሐፍ ሁለተኛ ክፍል መቼ ነው የሚታተመው የሚለውን ነገር እናንሳ። በጣም አመሰግናለሁ። ይሄ መጽሐፍ በነገራችን ላይ ወደ 13 ምዕራፎች ያሉት ነበረ መጀመሪያ እትም ላይ። አሁን የተወሰኑ ቻፕተሮች የተጨመሩ አሉ፣ ምዕራፎች የተጨመሩ ወደ 21 ምዕራፍ ነው። ወደ 447 ገጽ የሚሆን ይህን አንቺ ስጠይቅኝ የነበረውን መሰረታዊ ጥያቄ ለመመለስ የተደረገ ትግል ነው። ቀድም ስልሽ እንደነበረው ስነ ምህዳራዊ በሆነ ሆሊስቲክ በሆነ ሁሉንም አንድ ላይ በማምጣት ሙሉም ማሳየት ይችላል ወይ ማሳየት እንችላለን ወይ ሚል ሳቤን መሰረት አድርጌ የጻፍኩት ነው። ብዙ ታትሞ ለማህበረሰብ ቢደርስ በጣም ደስ ይለኛል። ስለዚህ ይሄ መጽሐፍ ይጠቅማል ቢታተም ለህዝብ ቢደርስ የሚል ስልክ ካንቺም አለ ሊያናግሩን ይችላሉ እና ቢታተም ለህዝብ ቢደርስ በጣም ደስ ይለኛል። እጅግ በጣም እናመሰግናለን። እንግዲህ ተመልክተውታል፣ ያው ይመለከታሉ ብዬ አስባለሁ። በዛው ልክም እንዲሁ ምላሽ ይሰጣሉ ብዬ እንግዲህ ተስፋ አደርጋለሁ። እኔም አመሰግናለሁ። እጅግ በጣም አመሰግናለሁ። ይሄን የመሰለ ጊዜ ስለሰጠህን ዶክተር መላኩ አዳል በጣም ነው የማመሰግነው የእውነት። እኔም አመሰግናለሁ። በጣም ደስ ብሎኛል። ቆንጆ ዝግጅት ነው። መልካም ተመልካቾቻችን፣ የኤንቢሲ የቅዳሜ ከሰዓት ልዩ የመዝናኛ ዝግጅታችን አሁንም ይቀጥላል። በድጋሚ መልካም ቆይታ